ጌታችን መድኃኒታችን ኢየሱስ ክርስቶስ የዛሬ 1988 ዓመት ወደ ኋላ ስንመለስ ወደ ድቅድቁ ጨለማ በሚደነቅ ብርሃንነት የመጣበት ዘመን ነው። ነቢያት ና ብለው ጠየቁት። በጠየቁት ጥያቄ በእርሱም ፈቃድ መሰረት ወደዚህ ምድር መጣ። ብዙ አይነት መምጣቶች አሉ። መጣልን መጣብንም የሚባሉ የመድኃኒታችን የኢየሱስ ክርስቶስ አመጣጥ መጣልን የሚባል ነው። መምጣትማ ከሆነ ዲያብሎስም መጥቶ ነበር። መጣብን ነው እንጂ የሚባለው። ዛሬም ዲያብሎስም ይመጣብናል፣ መድኃኔዓለምም ይመጣልናል። ከሚመጣብን ጠላት በላይ የሚመጣልን ጉልበት ይበልጣል። ከመጣብን ይልቅ የመጣልን ስለሚበልጥ የመጣብንን የሚመጣልን እያደቀቀ ይሄው ቁመናለን ዛሬ ድረስ። ነገም እንኖራለን። ከሚመጡብን ከሆኑብን ከክፎቹ በላይ የመጣልን የሆነልን ይበልጣልን ይበዛልን። የመጣልን ታሪክ ነው ዛሬ። ክርስቶስ መድኃኒታችን መጥምቀ መለኮት ቅዱስ ዮሐንስ ለንስሐ የሚያበቃ የቅድመ ዝግጅት ትምህርትና ጥምቀት ያጠመቀና ያስተማረ በነበረ ጊዜ ከገሊላ ወደ ዮርዳኖስ መጣ ይለናል። የማቴዎስ ወንጌል ምዕራፍ 3 ተራ ቁጥር 13 ጀምራችሁ ተመልከቱ። አሚሃ መጻ ብሎ ይጀምራል። አሚሃ መጻ እግዚ ኢየሱስ እምገሊላ ሀበ ዮርዳኖስ። ያን ጊዜ የምትለዋ ቃል ወገኖቼ አይተኬ ቃል ናት። ከዚያ በፊት ተብላ አታውቅም። ብትባልም ነገረ ድህነት በውስጧ የለም። ከዚያ በኋላም አልተነገረም። ለምን? ክርስቶስ የተጠመቀ አንድ ጊዜ ነው። ወደ ዮርዳኖስ የሚሄድ አንድ ጊዜ ነው። አንድ ጊዜ መሄዱን በቂ ነው። አንድ ጊዜ ነው ወደ ዮርዳኖስ የሚሄደው። ለመጠመቅ የሚሄድ አንድ ጊዜ ብቻ ነው። መጠመቅም የሚፈቀደው አንድ ጊዜ ብቻ ነው። የልጅነት ጥምቀት። እንደ ዛሬ አይነቱ ጥምቀት በየዓመቱ ይደገማል። በየቀኑም ሊሆን ይችላል እንዳስፈላጊነቱ። የበረከት ጥምቀት ነው። ዛሬ ሰዎች እንደሚሉት ስንሰበሰብ በየዓመቱ ድንኳን ጥለን የልጅነት ጥምቀት ልንጠመቅ አይደለም። የበረከት ጥምቀት ልንጠመቅ ነው። አንድ ጊዜ የሚባለው ጥምቀት ግን የክርስትናው ነው። ያም ኢየሱስ ክርስቶስ አሚሃ ያላት ማለት ነው። መጽሐፍ አሚሃ ያላት ያን ጊዜ ኢየሱስ ክርስቶስ ወደ በዮሐንስ እጅ ሊጠመቅ ወደ ዮርዳኖስ ሄደ። ልብ በሉልኝ ይሄን ነገር። አንደኛ ኢየሱስ ክርስቶስ መጣ ይለዋል። የመጣ ለኛ ነው። የመጣልን ለኛ ነው። ትውልድ በሙሉ በዓመተ ፍዳ በዓመተ ኩነኔ ዘመን በሕገ ኦሪት ስር በተጠለለበት ዘመን ሲመጣ መጣልን ብሎ እጁን ዘርግቶ ተቀበለው። ያልተቀበለውም አለ። ሶስት ዋና ነገሮች ከቃሉ እናያለን። በነገራችሁ ላይ ቆማችሁ ነው ያላችሁ። ብርድ ቆይቶባችኋል። የምትጓጉለት ሥርዓተ ጥምቀቱም አለ። እሱ ስላለ ብዙ ባልል ጥሩ ነው። ዋና አምላቸውን ነገሮች እንድናገር እገደዳለሁ። የመጀመሪያ በሚል እምትይዙልኝ ያን ጊዜ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መጣ የሚለው ሶስት ነገሮች አሉት። አንደኛ ያን ጊዜ የሚለው ያን ጊዜ ማለት ከዚያ በፊት ከነበሩት ጊዜያት የተለየ ነው። ከዚያ በኋላም ካሉት ጊዜያት የተለየ ነው። ኢየሱስ ክርስቶስ ወደ ዮርዳኖስ የመጣበት ጊዜ። ከመጣ በኋላ የሰራቸውን ስራዎች ስናይ ልክ ነው። ያ ጊዜ የተለየ ነው እንላለን። በቀራንዮ በዕለተ ብስራት የተነገሩ አይተኬ ቃላት አሉ። ቅዱስ ገብርኤል ትጸንስ ያለው፣ አሚሃ ያለው፣ ዮም ትሄሉ ምስሌ በገነት ያላቸው ቃላት አይተኬ ናቸው። መተኪያ ያላቸው በነገረ ድህነታችን ውስጥም አንጓዎች ናቸው። ዋናዎቹ ናቸው። ወደ ጥምቀት የመጣበት ያ ጊዜ፣ ወደ ስቅለት የመጣበት ያ ጊዜ፣ ክርስቶስ ይወለዳል የሚለውን ይዞ ቅዱስ ገብርኤል ወደዚህ ምድር የመጣባቸው እነዚያ ጊዜያት ልዩ ጊዜያት ናቸው ለኛ ለዓመተ ምሕረት ልጆች። ሲመጣ ሶስት ነገሮች እናያለን። አንደኛው የኢየሱስ ክርስቶስን ትህትና እናይበታለን። መጻ ማለት ምን ማለት ነው? እስኪ አስቡት ወገኖቼ። ክርስቶስን መጣ ሲለው መጽሐፍ ዮሐንስንም ና ቢለው ዮርዳኖስንም ነይ ቢላት የሚችል ጌታ
ኑ ማለት ሲችል እንዴት ሄደ ብላችሁ ትደነቃላችሁ እኮ። እንዴት ሄደ ኑ ማለት የሚችል ጌታ፣ ስልጣን ያለው ጌታ፣ አይሾሙት የተሾመ የማይሻር ስልጣን ያለው አባት አምላክ እግዚአብሔር ወደ ዮርዳኖስም ወደ ዮሐንስም ሄደ። ተመልከቱልኝ የትሕትናውን ከፍታ ማሳያ ኃይለ ቃል ነው። ሄደ ወይም መጻ የሚለው ነገር መጣም በለው ሄደም በለው ኢየሱስ ክርስቶስ መሄድም መምጣትም ሳይጠበቅበት ኑ ሄዱ ማለት ይችል ነበር። ትሕትናውን ተመልከቱ። ሁለተኛ ከዚሁ ሳልወጣ የመምጣት የመሄድን ነገር ነው። በተግባርም እንዳየነው በተወለደ ጊዜ የሰማይ መላእክት አልቀሩም። ከሩቅ ሀገር 2 ዓመት ተሰደው የመጡ የጥበብ ሰዎች አልቀሩም። ተኝተው የነበሩ የተቀሰቀሱ እረኞች አልቀሩም። ምን ይቀራል? የተኛ ተነስቶ የራቀ ቀርቦ ወደ እርሱ መጥቶ በሰማይ ቅዱስ 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 እያሉ ያመሰግኑ የነበሩ መላእክት በዚያ ሲያመሰግኑ በዚያ አይተውት ዞር ሲሉ ደግሞ በረት ላይ አግኝተውት ሐሰስዎ በሰማይ ወበህዬ ረከብዎ ይላቸዋል ቅዱስ ያሬድ። በዚያ የነበሩ መላእክት ስብሐት ለእግዚአብሔር በሰማያት ይሉ የነበሩ መላእክት ዞር ሲሉ ቤተልሔም ላይ አይተውት ወበህዬ ረከብዎ እንዲል ወሰላም በምድር ስምረቱ ለሰብ ለማለት ወደ ምድር መጥተዋል። ሰማያውያን የመጡለት ሰማይና ምድር ሊመጡለት የሚችሉ እሱ ግን ሄደ። የትሕትናውን መጠን እዩልኝ አድንቁልኝ ለማለት ነው። ሁለተኛ የዮሐንስን ትሕትና ልዕልና እንመለከታለን። በክርስቶስ ትሕትና ስር የዮሐንስ ልዕልና ተገልጿል። የዮሐንስ ልዕልና ምንድነው ካላችሁኝ፣ ጥሩልኝ እንደ ዮሐንስ ማን አለ እኮ? ማን አለ ክርስቶስን ያጠመቀ? ሊቃውንቱ በዝማሬ ድርሰታቸው ውስጥ አካተው እንደሚሉት እሳተ ነዳዴ ኢተክህሎሙ ያጥምቁ አይደለም የሚለው ማን ነው? ራጉኤል በትጋሁ ወኢዮብ በጽድቁ። ኢዮብ ከጽድቁ የተነሳ ከፍ ያለ ስም ያለው ነው። ክርስቶስን ለማጥመቅ ግን አልታደለም። በዘመኑም የለም፣ በሕይወተ ሥጋም የለም። ኪሩቤል ትጉሃን ናቸው። ኪሩብ ትጉህ ነው። ከትጉሃን መካከል ኪሩብ ይምጣና ያጥምቅ አልተባለም። ዮሐንስ ግን ይህን አደረገ። ሶበ ፈተው ወጽይቁም አለበት። ሊያደርጉ ቢመኙ እንኳን ኢዮብም ቢመኝ አልተገባውም። ተመኝቶ ከሆነ በጎ ምኞት ስለሆነ ሊመኝ ይችላል። ከመላእክት መካከልም ኪሩብ እንደዚያው አልተገባቸውም። ዮሐንስ ግን ይለያል። ሴቶች ከወለዷቸው ይለያል። ዮሐንስ የሚያንሰው በዓመተ ምሕረት ሰውነቱ በሐዲስ ኪዳን ሰውነቱ በእድል ፈንታ በጽዋ ተርታው ዛሬም በሕይወት ያለ በመሆኑና በተመሳሳይ ብልጫዎች ትንሹ ዮሐንስ ወንጌላዊው ቢበልጠውም የሚበልጠው ግን በታሪክ አጋጣሚ በብሉይ ኪዳንም በለው በዚህኛው አይደገም የሚባሉ ታሪክ የፈጸመ ዮሐንስ መጥምቀ መለኮት ነው። ምን ካላችሁኝ ናጥምቀኝ መባል ሲገባ መጥቶ የተጠመቀለት አምላኩ መጥቶ የተጠመቀለት እዚህ በላይ ትልቅነት አለ ወገኖቼ። ዮሐንስን እስኪ አስተውሉ። ክርስቶስ መጥቶ አጥምቀኝ ብሎ ዘንበል የሚልለት ዮሐንስ በራሱ የተደነቀበት የተጨነቀበትም ጉዳይ ነው ይሄ። አንዳንድ ነገሮች አሉ መንፈሳዊነታችን ከፍ ባለ ጊዜ የማንቀበላቸው፣ መንፈሳዊነታችን በቀጨጨበት ዘመን አልፎ የሚሄድ ሁሉ ምስጋናና የማይሆን ከንቱ ውዳሴ እንዲያልፈን አንፈልግም። በሪሞት ከንቱ ውዳሴ እንጠልፋለን ከሩቅ። የጽድቁ ነገር እየገባን ሲሄድ ግን ከንቱ ውዳሴ እንዲርቅ ከኛ እንሰራለን። ዮሐንስ ጌታን ለማጥመቅ ተመኝቶም አያውቅም። አጥምቀኝ ሲለውም ይሻላል። እመቤታችንን ይመስላል ይሄ ነገር። ትጸንሻለሽ ሲሏት እኔ በዘመኔ ድንግል ጸንሳ ድንግል እንደምትወልድ አንብቤ የምትጸንሰዋን ድንግል ላገለግል ተስፋ አድርጌ እየተጠባበኩ ጭራሽ እኔን ትጸንሻለሽ ትለኛለህ አይሆንም ስትል ተሰማላችሁ። እሷ ራሷ ሆና እኔ አልሆንም አልበቃም ለዚህ ጉዳይ ስትከራከር ትትናዋ ነው። ዮሐንስንም ተመልከቱ። አጥምቀኝ አይሆንም እኔን አጥምቀኝ ብሎኝ ነው የሚዲያ ሰዎችን ጠርቼ ኑ ጌታን ላጠምቅ ነው ኑ የኔን ክብር ይውሳልን ኑ አድንቁኛ ጨብጭቡልኝ ሳንል እኛ ብንሆን ኑሮ ዮሐንስ አላደረገውም። አይሆንም ብሎ ሲከራከር እናያለን። ትሕትናውን ልዕልናውን እናያለን። የክርስቶስ ትሕትና የዮሐንስ ልዕልና የታየበት የክርስቶስ መምጣት
ካተረፋቸው ለኛ ካተረፈልን ነገር ሁለቱ እነዚህ ናቸው፣ ትሕትናና ልዕልና። ቅዱስ ዮሐንስ ወንጌላዊ ቅዱስ ዮሐንስ በነገራችሁ ላይ ሁለት ዮሐንሶች አሉ በመጽሐፍ ቅዱስ፣ ወንጌላዊ ዮሐንስና መጥምቀ መለኮት ዮሐንስ የሚባለው። መጥምቀ መለኮት ዮሐንስ የሚባለው ኢየሱስ ክርስቶስን ካጠመቀ በኋላ ኢየሱስ ክርስቶስ ማስተማር የጀመረው መጥምቀ መለኮት ዮሐንስ ወደ እስር ቤት ሲገባ ነው። ኢየሱስ ክርስቶስ እያስተማረ መድኃኔዓለም ማስተማር አልጀመረም። ይሄንን ወስደን ነው እኛም አሁን እኔ ቁሜ እያስተማርኩ በጎን ደግሞ አንዱ ማይክሮፎን ይዞ ማያስተምረው ከዚያ ተምረን ነው። አንድ መምህር ካለ ሌላ ሁለተኛ መምህር ያስፈልጋል። ቁሙ አሁን በዚህ ሰዓት መደመጥ ያለበት ድምፅ አንድ ነው ምንለው። ስርዓተ ትምህርቱም የተወሰደው ከዚያ ነው። ዮሐንስ እያስተማረ በነበረ ጊዜ ኢየሱስ ክርስቶስ ዝም ነው ያለው። ዮሐንስ እስር ቤት ከገባ ጀምሮ ክርስቶስ ማስተማር ጀመረ። አዎ መከባበር የሚባለው ዮሐንስ እንደ መርሃ ግብር መሪ ወሰደ፣ ክርስቶስ እንደ አስተማሪ ወሰደ። የአዲስ ኪዳኑን ዋና ነገር ወስዶ ከዚያ በኋላ ዮሐንስ በዚያ ያለ መድኃኔዓለም እያስተማረ መጣ። እያስተማረ ከመምጣቱ በፊት ግን ያልኳችሁ ኢየሱስ ክርስቶስን ዮሐንስ አጠመቀ። እንዴት ይገርማል! አጥምቀኝ ብሎ ዝቅ ሲልለት አይሆንም ብሎ ሲከራከሩ አስባችሁታል? ያንተ እኮ ጌታ ነህ፣ እኔ ልጅህ ነኝ፣ የፈጠርከኝ ነህ። አንተ እኔን ብታጠምቅ ምትለዋለህ፣ እኔ ግን አንተን ሳጠምቅ ምን ልል እችላለሁ? አልተጻፈ አልተማርኩት እኮ ምን ልበል? ችግር እኮ ነው በእውነቱ። እንደዚህ አይነት ታምር የሆኑ አጋጣሚዎች ይፈጠራሉ። ግድ የለም እኔ አንተን ባጠምቅህ ምለህ የተለመደ ነው። አንተ ግን ያልተለመደ ሌላ ነገር እያልክ ተናገር። አጥምቀኝ እንዲህ ብለህ ብሎ ሲያጠምቅ የሚለውን ነግሮ ተጠመቀ። ለዚህ እኮ ነው የተጠመቀው ክብር ለማግኘት ነው የማንለው። አኮ ዘነሳ በተጠምቆቱ ጸጋ ወክብረ ነው የሚለው። በመጠመቁ ክርስቶስ በረከት አላገኘም፣ ክብር አላገኘም። የምን ክብር? ክብር ሰጪ ነዋ። ከየት ነው ከማን ነው ክብር የሚያገኘው? እኛ ክብር ልናገኝ የምንችልበትን ጥምቀት አሳየን እንጂ ተግባራዊ ወንጌል የተሰበከበት ዕለት ነው ወገኖቼ። ይሄ ክርስቶስ መምጣቱ ያስገኘን ሁለት ነገሮች፣ የክርስቶስን ትሕትና የዮሐንስን ልዕልና፣ ሶስተኛ ግን የተሰራልን ሁለት ዋና ነገር። አንደኛ ኢየሱስ ክርስቶስ ወደ ዮርዳኖስ ለምን መጣ ነው? እኛ ዛሬ ተሰብስበን ድንኳን ጥለን እዚህ የመጣ ነው ኢየሱስ ክርስቶስ ሲሄድ አይተን ነው። ይሄው ነው። ሌላ መሄዶች አሉ፣ ሌላ ምልክቶች አሉ። በዋናነት ግን አሚሃ መጻ ሚለውን መሰረት አድርገን ነው መጠን እዚህ ድንኳን ጥለን ብርዱንም ሌላውንም ታግሰን በቃለ እግዚአብሔር ሙቀት የምናድረው። ኢየሱስ ክርስቶስ ሄደ፣ እኛም እሱን ተከትለን ሄድን። የሄደው ወደ ዮርዳኖስ ነው፣ እኛም ወደ ዮርዳኖስ ነው። ዮርዳኖስ አንደኛ ወገኖቼ የጥንቱን ታሪክ እንደምታውቁት ዮርዳኖስ ውስጥ የሰዎች የህይወት ታሪክ የተበላሸበት መዝገብ እንደነበረ ይታወቃል። ሁለት ቃለ ጉባኤያት ነበሩ። ዲያብሎስ ያስፈረመን በስተት ፈረመ፣ በትውልዱ ህይወት ላይ ፈረመ። ሔዋን በትውልዱ ህይወት ላይ ፈረመች። ቢሞቱ ይሻላቸው ነበር እውነት ለመናገር። በእርግጥ ሞተዋል። የሞተ ሰው ፊርማ ነው ያ። የሞተ ሰው አያውቅ የምንለው ስለዚህ ነው። በትውልዱ ያለማሰብ ለትውልድ የማያስብን ያክል የሞተ ሰው የለም በዚህ ምድር። አዳምና ሔዋን ዕፀ በለስን ከበሉ በኋላ ሙታን ናቸው። ሙታን ስለነበሩ የሚያደርጉትን አያውቁም። ከነበሩበት እስር ቤት ያወጣል የተባለው ሁሉ አይናቸውን ጨፍነው ያደርጋሉ። ዲያብሎስ ተኮራምተው ሲያቸው ኑ እኔ ነፃ አወጣቸዋለሁ ፈርሙ የዲያብሎስ ባሪያ ነኝ በሉ ብሎ አስፈረማቸው። ሔዋን አዎ ያንተ አገልጋይ ነኝ አለች። ሔዋን አመቱ ለዲያብሎስ ተባለች። ዲያብሎስም ማን ነው? አዳምም አዎ ያንተ አገልጋይ ነኝ አለ፣ ፈረመ። አይደረግም እኮ ያ እርግጥ ነው ዛሬ አዳምና ሔዋንን መክሰስ ላይ አይደለንም። ምን ተኑረሰይና ከያልን የምንመጻደቅበት ጊዜ አይደለም። ለምን ሔዋንና አዳም ዛሬ ገነት ነው አላሉ። ንስሐ ገብተው ተጠቅመውበት አልፈዋላ። የነበረው የመጀመሪያ ታሪክ ግን ልክ አልነበረም። ይሄንን ምን አደረገ? አቤት ዲያብሎስ ክፋቱ! አይ ዲያብሎስ ክፋቱ! ሞኞች ነን እኮ ወገኖቼ። ዲያብሎስን ያክል ጠላት እኮ በዚህ ምድር የለም። ሰፈር ለሰፈር ጎረቤት ለጎረቤት ሰው ለሰው የሚጣላው እኮ ባለማወቅ እንደው በጣም ሞኝ ስለሆነ እኮ ነው ሰው። ምን ያክል ዲያብሎስን ያክል ጠላት እያለን ዛሬ ሰላማዊ ሰልፍ ነው የወጣ ነው። በነገራችሁ ለምን አትሉኝም? ዲያብሎስን ድል ለማድረግ ድል ተደርጓል። በርግጥ
ወምዝንቱ መካን ቅዱስ ዘዚአከ ሊሉ ነው ወደዚህ የመጡት። ቦታውንም ሊባርኩ ከቦታውም ዲያብሎስን ሊያባረሩ እናንተም ተሰብስባችሁ የመጣችሁት ዲያብሎስን ድል ለማድረግ ብቻ ሳይሆን ከዚህ አካባቢ እንዲርቅ ለመናገር ነው። ነጠላችሁን ለብሳችሁ መስቀላችሁን በአንገታችሁ ይዛችሁ መጣችሁት። ዲያብሎስን ከኛ ያርቅልን መድኃኔዓለም። አዎ ዲያብሎስን ከኛ ያርቅልን። አሜን በሉ እስኪ። የመጣ ነው ለዚህ ነው። የመጣንበት ቁም ነገር ይሄ ነው። መድኃኔዓለም ወደ ዮርዳኖስ የሄደበትም ዋና ምክንያት ዲያብሎስን እምዝንቱ መካን እምዝንቱ ሕዝብ የሚለውን ለመተርጎም ነው። ምን አይደለም። መቼም ዲያብሎስን ጌታ ሆረም ድህሬ ሰይጣን ሲለው ከኔ ብሎ አይደለም፣ ፈርቶት ወይም ከሱ ጋራ ምንም ያገናኘው ነገር ኑሮት አይደለም፣ ከሕዝቡ ዞር በልለት ማለቱም አይደለም። እኛም ወደዚህ ስንመጣ መሰረታችን የኢየሱስ ክርስቶስ ወደ ዮርዳኖስ ላይ ያ የስተት ደብዳቤ ተቀብሮ ነበር። ዲያብሎስን ክፉ ነው ምለው ለዚህ ነው። ሰው የማይደርስበት ቦታ እንደ እብነ በረድ አይነት ላይ ጽፎ ውሃ የማያበሰብሰው ማቴሪያል ተጠቅሞ የኛን የሞት ታሪክ ሐይቅ ውስጥ ቀበረው፣ ዮርዳኖስ ውስጥ። አንደኛውን በሲኦል የሲኦሉ በዕለተ ዓርብ ተደምስሷል። የዛሬው ግን ኢየሱስ ክርስቶስ ና ወደኔ ካላለበት ምክንያት አንዱ ዮሐንስን ና ያላለበት እዚያው ዮርዳኖስ ላይ ይሰራለኝ እግረ መንገዴን ብሎ ነው ሄደ ወደ ዮርዳኖስ ውስጥ ተቀብሮ የነበረውን የዕዳ ደብዳቤ ረግጦ አቅልጦ አጥፍቶታል። በእውነቱ ዛሬ ተረግጦም ተቀጥቅጦም የጠፋበት ቀን። በሕይወት ታሪካችን ውስጥ ጉልህ የምንለው ታሪክ ይሄ ነው። የኛ የሞት ደብዳቤ የተደመሰሰበት ቅዱስ ኤፍሬም በድርሰቱ ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን ወረሰዮሙ አግዓዝያነ ነው የሚለው። ነፃ የወጣንበት ታሪክ የተከወነበት ዕለት ነው ወገኖች። በገዛ እጃቸው ፈርመው ዲያብሎስ ቀብሮት የኖረ ክፉ ነው ያልኋችሁ ለዚህ ነው። ለዘላለም ረግጦ ሊኖር ከስልጣኑ ላይሻር በእኛ ላይ ነግሶ እንዲኖር ፈልጎ ደብዳቤውን የቀበረበትን ቦታ ተመልከቱ። ዛሬ ግን አለቀ። ያ ከዛሬ 1988 ዓመት ወዲህ ያ ነገር የለም። ዛሬ ዮርዳኖስ ነፃ ነው። ዛሬ ዮርዳኖስ ውስጥ ይሄ የለም። እንደዚህ አድርጎ አጥምቀኝ አለው አላጠምቅህም አለው፣ ተግባቡ። መጣላት አይደለም መተማመን የሚባለው። እሺ ብሎ አጠመቀው። ኢየሱስ ክርስቶስም ተጠመቀና ከውሃ ወጣ። ከውሃ ሲወጣ ሰማይ ተከፈተ። የትምህርታችን ርዕስ ሰማይ ተከፈተ ነው። ከውሃው ዘንበል ብሎ የኛን ሞት ገሎ በእግሩ የኛን የሞት ደብዳቤ ቀጥቅጦ አጥፍቶ አቅልጦ እርሱም ተጠምቆ ወጣ። ሲወጣ ሰማይ ተከፈተ። ሰማይ የተከፈተው ለስራ ነው፣ ወንጌል እንዲሰበክ ነው። ሰማይ ተከፈተ ስንል ሰማይን ቀና ብለን አይተን ሲከፈት የምናየው አይነት አይደለም። ታይተው የማይታወቁ ምስጢራት ተገለጹ። ተሰምቶ የማይታወቅ ምስጢር ተሰማ ማለት ነው። ሰማያውያን ነገሮች ተከናወኑ ማለት ነው። ሰማይ ተከፈተ ማለት ከሰማይ ድምፅ ተሰማ። ዝንቱ ውእቱ ወልዴ ዘአፈቅር የሚል የምወደው የባህሪ ልጄ እርሱ ነው የሚል ድምፅ ከአብ ተሰማ። መንፈስ ቅዱስ በርግብ አምሳል መጥቶ ክርስቶስ ራስ ላይ አረፈ ይለዋል። ሰማይ የተከፈተም የምስጢረ ሥላሴን ነገር ለማወቅ እንድናውቅ ሰማይ ተከፈተ። የምስጢረ ጥምቀትን ነገር እንድናውቅ ዮርዳኖስ ተከፈተ። ዮርዳኖስ ውስጥ ክርስቶስ ሲገባ ምስጢረ ጥምቀትን፣ ሰማይ ሲከፈት ምስጢረ ሥላሴን አወቀ። በእግረ መንገዱንም በጥቅሉ ነገረ ድህነት ተከናወነ ማለት ነው። የተከበራችሁና የተወደዳችሁ ኦርቶዶክሳውያን ለምን በዮርዳኖስ መጠመቅ አስፈለገው የሚለውን ነግራችሁ ልጨርስ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር አይደል? ለምን ዮርዳኖስ ተጠመቀ? ታላላቅ ሌላ ወንዞች እኮ አሉ በአካባቢው። ዮርዳኖስ ታሪካዊ ነው። በተፈጥሮም አንድ ቦታ የመነጭና በሆነ ተፈጥሯዊ አጋጣሚ መሃል ላይ ተለያይቶ ራቅ ብሎ ሄዶ ደግሞ ይገናኛል። ክርስቶስ የተጠመቀው መገናኛው ላይ ዮር ላይ አይደለም፣ ሁለት ነው። ዮርና ዳኖስ የሚባሉ ሁለት ወንዞች፣ የሁለት ወንዞች ስም ድምር ነው ዮርዳኖስ የሚለው። ዮር አለ፣ ዳኖስ አለ። ሲመነጭ ዮርዳኖስ ነው። መሃል ላይ ዮርና ዳኖስ ነው። ሲገናኝ ዮርዳኖስ ነው።
የተጠመቀው ዮርዳኖስ ላይ ነው፣ መገናኛው ላይ። ለምን? ቅድም ያልኋቸው አንደኛው የተቀበረው መገናኛው ላይ ነው። ሁለተኛ ደግሞ እኛን በጥምቀቱ አንድ ሊያደርግ ያለ ፍላጎቱን መግለጫ መንገድ ነው። ተለያይቶ መኖር በዳን በኩል ሄዶ በዮር በኩል ሄዶ ተጠምቆ ቢሆን ኑሮ በዮር በኩል ያለው ማህበረሰብ እንዴ ክርስቶስ እኮ የተጠመቀ በእኛ ነው፣ በዮር እኮ ነው፣ እናንተ እኮ የዚህ ታሪክ አጋጣሚ የላችሁም ብለው ሊመጻደቁ ይችሉ ነበር። በዳኖስ አካባቢ ሄዶ ቢጠመቅም እንደዚያው ነው። ሰው መከፋፈል ይወዳል። ሰው ምክንያተኛ ነው። ሰው ምክንያት ፈላጊ ነው። የኛ ጌታ ግን አንዱ ላይ ሄዶ ተጠመቀ፣ ሁለቱም አንድ ሆኑ ማለት ነው። የዮርም የዳኖስም ማህበረሰብ አንድ ሆነ ማለት ነው። የተከበራችሁና የተወደዳችሁ መላ ኦርቶዶክሳውያን በዚህ ሰዓት ይህን ታላቅ በዓል እያከበራችሁ ያላችሁ በሙሉ ሁለት ነገሮች ብቻ ናቸው የትምህርት የጥቅል ይዘት ውስጥ የምናገኛቸው። የመጀመሪያው ዮርና ዳኖስ ዮርዳኖስ ተብለው የተጠሩበት ዘመን ላይ ነው ያለው። ኢየሱስ ክርስቶስ ዮርዳኖስ ላይ ነው የተጠመቀ የሚለው ነው። ምን ማለት ፈልገህ ነው ካላችሁ በዮርና በዳኖስ ምክንያት ልዩነት እንዳይኖር መምከር ፈልጋለሁ። አዎ በወንዝ መለያየት እንዳይኖር፣ በወንዝ ጥግ ጥግ ይዘን መከፋፈል እንዳይኖር፣ እኔ የዚያኛው ወንዝ ነኝ እኔ የዚህኛው ወንዝ ሰፈር ነኝ እንዳንል። ቤተ ክርስቲያን አንድ ናት፣ ክርስቲያኖችም አንድ ናቸው። የዚያኛው ወንዝም የዚህኛው ወንዝም የሚባል ክርስቲያን የለም። ለክርስቲያን እግር እንጂ ሀገር የለውም። ሀገሩ በሰማይ ነው። ሀገር እንጂ እግር እንጂ ሀገር የሌለን ለምንድን ነው? ወንጌል እንድንሰብክ ወንጌልም እንድንሰበክ እንድንጸድቅ እንድንባረክ ተፈጠርን እንጂ በዮርና በዳኖስ ተከፋፍለን ስንገዳደል እንድንኖር አልተፈጠርንም፣ አልተሰራንም ጭምር። ማተቡም ያስተምረን ይሄን ነው። ወንጌሉም ያስተምረን ይሄን ነው። ዮርዳኖስ ላይ መጠመቁም ከምክንያቶቹ አንዱ ይሄ ነው። አንዲት ቤተክርስቲያን የወለደቻችሁ ልጆቼ አንድ ናችሁ። በዚህና በዚህ ምክንያት እየፈለጋችሁ ታላላቅ ዛፎችን፣ ታላላቅ ተራሮችን፣ ታላላቅ ወንዞችን እንደ ጥላቻ ግንብ እየገነባችሁ አትለያዩ። ድልድይ ያድርጓቸውና ጥምቀትን ድልድይ ያድርጉና ተገናኙ ያለበት ቀን ነው ዛሬ። አንድ ያደረገን መድኃኔዓለም ስሙ የተመሰገነ ይሁን። አሁን እዚህ የተሰበሰባችሁ ሰዎች አንዳንዶቹ ከዚያ አንዳንዶቹ ከዚህ ከአራቱም አቅጣጫ የመጣችሁ ናችሁ። ደስ የሚለው እኮ ይሄ ነው። ክርስቶስ ዮርዳኖስ ላይ ባይጠመቅ ኑሮ እኮ ሁሉ ስብስብ አይገኝም ነበር። አንዱ ከጎንደር ይመጣል፣ አንዱ ከጎጃም ይመጣል፣ አንዱ ከሸዋ ይመጣል፣ አንዱ ከትግራይ ይመጣል፣ አንዱ ከደቡብ ይመጣል፣ አንዱ ከኢትዮጵያ ውጭም ይመጣል። ይገርማቸው ግን አንድ ነን። የዮርዳኖስ የባህርይ ትምህርት ነው ይሄ። የዮርዳኖስ የባህርይ መገለጫ ነው ይሄ። የዮርዳኖስ ላይ የሆነው ታላቅ ነገር ይሄ እንድንሆን ነው። መተን የስንት እናት ልጆች ነን? ንገሩኝ። እናታችን ስንት ናት? ንገሩኛ። አንዳንድ እንዳትሉ፣ አንድ ነው ያልኩ። የእያንዳንዱ ሰው እናት አንዳንድ መሆኑን አውቃለሁ። ግን የሁላችን እናት አንዲት ናት። እርሷም ማናት? ማርያም ብላችኋል። ጥሩ ነው። ግን ቤተክርስቲያን ብትሉ ደግሞ ጥሩ ነው። ቤተክርስቲያን በሉ እስኪ። ቤተክርስቲያን ስንል ማርያምን የምናገኝበት ቦታ ማለታችን እኮ እንደዚያ እኮ። ማርያም ስንል ደግሞ ቤተክርስቲያን ያለ ማርያም አላገኘናት። በማርያም በነሳው ስጋ እንታጥሪያ በደሙ አይደለም እንላት። ቤተክርስቲያን የተዋጀችው በዚያ በኩል ነው። እናታችን ቤተክርስቲያን ናት። አስተጋባ አተነ እንላታለን። ሰበሰበችን። አንተ እዚህ ነህ፣ አንተ እዚያ ነህ፣ አንቺ አንተ ሳትል ጾታ ሳትለይ ሰበሰበችን እኮ። ቤተክርስቲያን ለዘላለም ትኑር ወገኖቼ። አንድ ሆነን በተግባር የተገኘንባት ዮርዳኖስ ቤተክርስቲያን ናት። አማናዊቷ ዮርዳኖስ ቤተክርስቲያን ናት ወገኖቼ። የዚህ ዘመን የሚያምር ጠረን እንዲኖረው ሕይወታችን ዮርዳኖስ ላይ እንጠመቅ። ዮርና ዳኖስ ዘንድሮ አይጠቅሙንም፣ ዘንድሮ አይሆኑም፣ አይረቡም። ካስፈለገ ይንጠፉ ይድረቁ፣ አይሆኑንም። ዳኖስም ዮርም የሚባሉ ወንዞች ለኛ ጠቅመውን የማያውቁም፣ ድሮም አሁንም አይጠቅሙም። ዮርዳኖስ በቂ ነው። ዮርዳኖስን ነው የምንፈልገው። አንድ ሆነን መኖር ብቻ ሳይሆን አንድ ሆነን መሞትም እንፈልጋለን። በረሃብ ከሆነ ሁላችንም በረሃብ ማለቅ፣ በሌላም ከሆነ ሁላችንም አንድ ሆነን ማለቅ። መኖር ካለብንም አንድ ሆነን መኖር ነው። ምን ማለት ነው ካላችሁ በእኛ መካከል ዲያብሎስ አይሰራው ስራ የለም። አንተ እንዲህ ነህ፣ አንተ እንዲያ ነህ፣ አንተ እንዲህ ነህ እያለ እየከፋፈለ እያባላን እንደሆነ ስለምናውቅ ነው። እኛ የዮርዳኖስ ልጆች ነን።
እኛ ዮርዳኖስ ላይ የተጠመቀው አባት የፈጠረን የእጆቹ ስራዎች ነን። የተለየ ሐሳብም ልዩነትም የለንም። እንዳይኖረን መስራት አለብን። ይሄን የምነግራችሁ ትምህርተ ወንጌል ነው። ትምህርተ ወንጌል ነው ይሄ የአንድነት ወንጌል የሚሰበክበት። ሰማይ ተከፍቶ እኛ አይናችንን እንጨፍናለን ወገኖች። ሰማይ የተከፈተበት ዘመን ላይ እኮ ነው ያለነው። ሰማይ የተከፈተ እኮ እኛ ከሰማይ ያለውን እንድናይ ነው። ጆሮአችን ሰማይ ሲከፈት ጆሮአችን ይዘጋ። ሰማይ ሲከፈት አይናችን ይዘጋ። ሰማይ ሲከፈት አይምሮአችን ይዘጋ። ይከፈት እንጂ አይምሮአችን ይከፈት፣ አይናችን ይከፈት። በእውነቱ አፋችን ሳይሆን አይናችን ይከፈት። አፋችን ሳይሆን ጆሮአችን ይከፈት። ምን ሰማበት ተፈስሒ ደስ ይበልሽ የሚል የምስራች ምን ሰማበት። እስከ መቼ መከራ እንስማ? እስከ መቼ የረሃብ ዜና እንስማ? እስከ መቼ የልዩነት ዜና እናዳምጥ? ወገኖቼ ዘንድሮ መልአኩ ቅዱስ ገብርኤል ያስፈልገናል። ደስ ይበልሽ የሚል ቅዱስ ገብርኤል ያስፈልገናል። ደስ ይበላችሁ እንዲለን መልአኩን ይላክልን መድኃኔዓለም። ወደ ዮርዳኖስ የወረደው ሕዝብ ከተጠመቀ በኋላ ኢየሱስ ክርስቶስ ተጠመቀ፣ ለኛም ጥምቀትን ሰራልን። ዛሬም ወደ ዮርዳኖስ ወደ አማናዊቷ ዮርዳኖስ ወርደን ለመጠመቅ ይሄው ተሰልፈን እንገኛለን ነው። ተከበራችሁና የተወደዳችሁ ምእመናን እንግዲህ ዛሬ ቀኗ አንድ በመሆኗ በዓመት አንድ ጊዜ የምናከብራት ቀን በመሆኗ በዚህ የተለየ እና በተለይም እንደኔ አይነት ሰዎችም መንበረ መንግስት ቤዛዊት ማርያም ድንቅ ባህረ ጥምቀት የሚከናወንበት ስፍራ ሆኖ እያለ በዚህ በመገኘቴ እጅግ በጣም ደስ ብሎኛል። ባድማዬ ስለሆነ ጭምር ማለት ነው። የቄስ ባድማው መንግስተ ሰማያት ናት። ግን መንግስተ ሰማያት ምንገባባት ባድማችን ደግሞ ቤተ ክርስቲያን ነች። መንበረ መንግስት ቤዛዊት ማርያም ከዛሬ 20 ዓመት አካባቢ ስለነበርኩ የዛሬ 20 ዓመት በኋላ ያለው 20 ዓመት የሞላችሁ 15 ዓመት የሆናችሁ ልጆች የማታውቁት ታሪክ ነው ዛሬ የምናገር እና ያውላችሁ 20 ዓመት ሙሉ ጠብቆኝ እኔን እዚህ ያስገኘ እናንተን ደግሞ 20 ዓመት አይደለም 20 ደቂቃ በማያቆዩ መከራዎች በእሳት መካከል እያሻገረ መድኃኔዓለም ይሄው ጠብቋቸዋል። ደስ ይበላችሁ ኦርቶዶክሳውያን፣ እግዚአብሔርን አመስግኑ። የዛሬ ዓመት እኔም እግዚአብሔር ከፈቀደ እንድገኝ ባልገኝም ብገኝም የራሴ ጉዳይ ሆኖ ደስ ብሎኝ እንድገኝ ከጀርባዬ አንድ ስራ እያየሁ ነው። ባህረ ጥምቀቱን ልትሰሩ አስባችኋል መሰለኝ። ልትሰሩ አስባችኋል። የራሳችሁን ነው። አንዳንድ ጊዜ ስራ ሲባል ምን እንደዚህ አይነት ስራ ምናምን ሚል ይኖራል። የራሳችሁ ስራ ነው ያልኳችሁ። ይሄ ማየው ዲዛይን የዛሬ ዓመት 1-2-3 ባለ ሀብቶች ሆናችሁ ብትሰሩት ደስ ይለኛል። ብዙ ሰው አያስፈልገው። ብዙ ሰው ለስራ አያስፈልግም። መጽደቅ የፈለገ ይሳተፍ። ከዚያ ውጭ ግን በዚህ አጋጣሚ መምህር ክንፈን እያየሁ መምህር ክንፈ ካልተሳሳቱ ይሄ ድንኳን እሳቸው ያመጡት ይሆን? እንደዚያ ነው። እሳቸው ያሉበት አካባቢ ይታወቃልና ይሄን ባህረ ጥምቀት መምህር ክንፈ እንዲሰሩት ትእዛዝ ስጡ። እኔም እያዘዝኩ ነው። ይሰሩታል። ሌላ ብዙ ሰው በቃ አንፈልግም፣ ተውት። እንዲያውም ተገኝቷል። እዚህ በሙሉ ሊሰራ ነገር እየሰራሁ ነው። በርግጥ ያው አንድ ሰው እንዲጸድቅ አልፈልግም። ሁላችሁም መጽደቅ አለባችሁ። እኔ እንደው ማንቃት መንገር ደስታዬን ለመግለጽ ነው እንጂ ስራው እናንተ ናችሁ የምትሰሩት። ይሄን የመሰለ ድንቅ ስፍራ ብዙ ትርጉም ያለው ከተማውን ሊመግብ የሚችል ሀብት ያለበት ቦታ ነው ከተሰራበት በብዙ ነገር በጽድቁም በፋይናንሱም ዘርፍ። ስለዚህ ይሄ ሜዳ ዝም ብሎ ሜዳ ብቻ ሳይሆን የሚሰራበት እንደሚሆን የሚያሳዩ ዲዛይኖች አይቻለሁ። በርቱ። ሀብት ያላችሁ ስሩ፣ ገንዘብ ያላችሁ ስሩ፣ ጉልበት ያላችሁ ስሩ፣ በጎ ግንዛቤ ያላችሁም ስሩ። ዘንድሮ የምንፈልገው ገንዘብ አይደለም፣ ግንዛቤ ነው። ግንዛቤ ካለን ገንዘብ አለ። ግንዛቤ የሌለው ሰው ገንዘብ ቢኖረውም ያባክነዋል። ስለዚህ ስሩና ጽደቁ። የዛሬ ዓመት የተሻለ ሰፋ ብሎ ምን ብሎ እንደው ነገሩ ሁሉ ይሄ እንዳለ ያማረ ነገሩ እንዳለ ሆኖ በርቱ ለማለት ያክል ነው መልእክቴ። ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መጥቷል። ሰማይ ተከፍቷል። ክርስቶስ ተጠምቆ ወጥቷል። እኛ በ40ና በ80 ቀናችን የምንጠመቅበትን ስርዓተ ጥምቀት የመሰረተበትና እርሱም በመጠመቁ ክብር ያገኘበት ሳይሆን የኛን ዕዳ ደብዳቤ የደመሰሰበት እኛም እንድንጠመቅ መሰረት የጣለበት ቀን ነው ዛሬ። የተወደዳችሁ ኦርቶዶክሳውያን ታድላችኋል። ባለፈው የልደት አንድ አገልግሎት ላይ ስናገር ነበር። ዛሬ የምናገረዋለሁ። ዛሬ የመጨረሻዬ ነው። በነገራችሁ ላይ አገልግሎታችሁን ቀጣዩን አገልግሎት አስተካክሉ። ጨርሻለሁ። ሰላማዊ ሰልፍ ውጡ ማለት ፈልጋለሁ። ዛሬ ሰላማዊ ሰልፍ ውጡ። መቼም ዘንድሮ ሰላማዊ ሰልፍን ያክል የሚያስፈራ ነገር የለም።
ሰላማዊ ሰልፍ የሚፈልግ አለ፣ ሰላማዊ ሰልፍ የሚፈራ አለ። ሰላማዊ ሰልፍ ውጡ ስንል ምን ማለት ፈልጎ ነው የሚላል። እኔ ወገኖቼ የፖለቲካ ፓርቲ አባል አይደለሁም። ፖለቲከኛም ሁኜም አላውቅም፣ ለሆንም አልችልም። እኔ የፖለቲካል ሳይንስ ባለሙያም አይደለሁም። የቤተ ክርስቲያን አገልግሎት ወንጌል ነው። ሰላማዊ ሰልፍ ውጡ ሁላችሁም። ዛሬ አሁን መፎከራችሁን ልንገራችሁ። ሰላም ለእናንተ ይሁን የሚል መፎክር ይዛችሁ ውጡ። የሚበላ ነገር ይዛችሁ ለሌላቸው ለመስጠት ውጡ። ሰላማዊ ሰልፍ ልብስ ለሌላቸው ለመስጠት ተጨማሪ ልብሳችሁን ለመስጠት ውጡ። ዛሬ ሰላማዊ ሰልፍ የቀበሌ 11 እና የአካባቢውን ማህበረሰብ ለማብላት ሰላማዊ ሰልፍ ውጡ። ራቁት የሆኑ ስንት ልጆች አሉ። የለመለመች ናት ከተማዋ፣ ውብ ናት ባህር ዳር ከተማ። ሁልጊዜም እንደምናገረው ባማሩ በተዋቡ ዘንባባዎች ስር ግን በረሃብ በበሽታ የፈራረሱ የሰው ልጆች አሉ። እነሱን ለማከም ውጡ። ሰላማዊ ሰልፍ ውጡና ወንጌል አስተምሯቸው፣ ውጡና አጽናኗቸው። አስፋልት ላይ ተኝተው አድረው እኛ ነጫጭ ለብሰን ወጥተን ባህረ ጥምቀት ደርሰን ስንመለስ ስናያቸው እንዳይደብረን ተብሎ ከአስፋልት ላይ ጸድተዋል ልጆች እንደ ቆሻሻ። ባህረ ጥምቀትን አክብረን ስንመለስ እነሱ ሄደው አስፋልት ላይ ይተኛሉ። ውጡ። ሰላማዊ ሰልፍ እነርሱን ለመጎብኘት ውጡ ወገኖቼ። የኛ ሰላማዊ ሰልፍ ይሄ ነው፣ ሌላ ጉዳይ የለውም። እናግዛቸው፣ እናንሳቸው። የተራቡትን በማብላት ክርስትናችን ይገለጥ። ዮርዳኖሳዊነት ይሄ ነው። ምንድነው ዳኖስና ዮር የሚባለው ይቅር ያልኋችሁ ለዚህ ነው። የኔ ወንድም እዚያ ተርቧል፣ የኔ እህት እዚህ ተራቁታለች፣ የኔ ወንድም እዚህ መታከሚያ አጥቶ እያለቀሰ ነው። ነጫጭ ለብሰን መገኘታችንን እንደድለኛነት ቁጠሩትና ሰላማዊ ሰልፍ ያልኋችሁ ግን ያለ መርዳት ባይሆን እናስብ። እውነቴን ነው፣ ባይሆን እናስብ። መቼም ዘንድሮ ያለው ሰው ይጨክናል ብዬ አላምንም። የሌለው እየበዛ መጣ እንጂ ግን ካለን ነገር ለሌላው በመስጠት በዓለ ጥምቀትን እንድናከብር። በዓለ ልደትን ስታከብሩ ውጡ። ሰላማዊ ሰልፍ ዶሮ ይዛችሁ ውጡ። በግ ካላችሁ አንዱን ጭን ቆርጣችሁ ለድሃው በመስጠት ሰላማዊ ሰልፍ ውጡ ብዬ ነበር። ዛሬም ደግመው እሱን ነው። የጥምቀትን በዓል በዚህ መንገድ እንድናከብር መልእክቴም ጭምር ነው። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። በሰላም ዋሉ። እግዚአብሔር ይባርካችሁ።